ሰላም ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ከእናንተ ጋር መልካምና ሰላም እንዲሆን የዘውትር ምኞቴ ነው እና እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ያው ትናንትና በተለቀቀው በአብርሽ ቪዲዮ ላይ እኛ ያው እንደተለመደው ሀሳብ አስተያየት እንሰጣለን። ያለውን ነገር እንዴት ነው? ምን እየሆነ ነው? እንዴት ነው የሚሄዱት? እንዴት ነው የሚያደርጉት? ምንድን ነው የሚያሳዩን? ከዚህ ቀጥሎ ምንድን ነው የሚያሳዩት? እውነት ከሀገር ውስጥ ማውጣቱ ቀረ ወይ? አስቀረችው ወይ ሄርሜላ ሀሳቡን በማምጣቷ? እና ያው እንደተለመደ ሀሳባችን ሼር እናደርግላቸዋለን ማለት ነው። እና በተረፈ ሰላም ናቸው አይደለም? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና ከዚህ በተጨማሪ ያው አብርሽ ሊሄድ ሪፖርት ደርሶ እንግዲህ ሊሄድ ሪፖርት ደርሰው እንደተመለሰ ነው የነገረን። እንግዲህ ፓስፖርቴን ወሰዱብኝ ሩታና ኤፋ ብሎ ነው ሲያወራ የነበረው። እንደተለመደው ያው ሁሉም ተስማምቶ ነው መሰለኝ። ሄርሜላን በዚህ በኩል አለችበት። ሄርሚዬ በዚህ በኩል አሳዘነችኝ እውነት ለመናገር እና እንዴት ነው ያሳዘነችኝ? በቃ ሂጂ እያላት ማንም እየመጣ አንቺ እኮ አትፈለጊም፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንዲሆን፣ አንቺ እኮ ውሽማ ሆነሽ፣ አንቺ እኮ እንዲህ ሆነሻል፣ አንቺ እኮ በሰው ትዳር ተበጥብጠሻል፣ ለምን አትሄጂም እያሏት ለምን እንደዚህ እንትን እንዳለች አላውቅም። ኤኒዌይ አሁን ዛሬ መናገር የምፈልገው ምንድን ነው ስለነ አብርሽ ነው። አብርሽ እውነት እኔ ይመስለኛል እዛ የሚሄድበት ሰው ጋር እዛ የሚሄድበት አገር ሌላ ሰው አዘጋጅቶ እንደጠበቀ ከዚህ መምጣት እንደፈለገ ይሩታም ሆነ ሄርሜላም እንደሰለችው እዚህ ያለው ነገር በአጠቃላይ እንደሰለቸ ነው እየተናገረው ማለት ነው። ሄርሜላ ደግሞ ምን ትለዋለች? አይ አንተ እዚህ ሆነን እኔም አልደርስብህም፣ ይሩታም አልደርስም፣ ማናችም አንደርስብክም። እዚሁ አገር ውስጥ መሆን ትችላለህ። ስለዚህ ፓስፖርት አያስፈልገውም ትለዋለች ሄርሜላ ማለት ነው። እሺ እሷ ባመጣችው ሄርሜላ ባመጣችው ሀሳብ እንስማማለን፣ ግን ፓስፖርት ይዘጡን እንዴ። አብርሽ ግን ምን እየሆንክ ነው ያለው? ግን እዚህ ጋር አገር ውስጥ እንግዲህ አገር ውስጥ አየር ያስፈልጋል። ከ10 ሰዓት በኋላ እኔ ባይ 4 አስቀን በእናትህ ግን እንደዚህ ጅል አታርጉን። እንዲህ ምን ለመሆን ነው? እንዲህ ብር እስከ ጥግ ቢኖርም እኮ የሆነ አለ አይደለ ገደብ አለው። እና እዚህ ጋር ምንድን ነው በቃ እኔ መሄድ አለብኝ፣ በቃ እናንተ አታስፈልጉም፣ በቃ ብዙ ነገር ነው የተበላሸብኝ ብሎ ብስጭት እያለ ነበር። ያው ነገር ግን ምንም ማድረግ አይቻልም ቀራ እና ያው እንግዲህ ዛሬ ደግሞ ምን እንደሚያሳዩን አናውቅም። ያው እንደተለመደ እኛ ሀሳባችን እናስቀምጣለን ማለት ነው። ሀሳባችን ያው እንደዚህ ብትሄዱ ጥሩ ነው፣ እንዲህ ብትሄዱ ጥሩ ነው ተብሎ እናወራለን። እኛም ባለንበት እንትን ያው ከጊዜው አንጻር ከሁኔታው አንጻር ሀሳባችን እንሰጣለን። ምክንያቱም ለምንድነው ከረዥም ጊዜ መከተል ስለጀመረን ተላምደናል። አሁን ከነሱ ጋር እጅግ ተለምደናል። አንዳንዴ ሳይለቁ እንኳን ሲቀሩ በጣም ነው ቅር የሚለን። በቃ እኔ በበኩሌ በጣም ነው ቅር የሚለኝ። እውነቴን ነው የምላችሁ። ሱስ አስይዘዋል። በቃ የተለመደው ሆነዋል። እና በዚህ አጋጣሚ በርቱልን፣ ስሩ። ያው ስራችሁ እንደሆነ እናውቃለን ብዬ ነው የማስበው። ነገር ግን ምንም የማውቀው ነገር የለም። እውነት ይሁን ውሸት ይሁን ምንም የማውቀው ነገር የለም። ነገር ግን ስሩ። ወጣቶች ናችሁ፣ መስራት አለባችሁ። በእናንተ ዙሪያ ብዙ ልጆች እየተጠቀሙ ስላሉ ስሩ፣ በርቱ፣ አበረታቱ ወጣቶችን። በዚሁ ቀጥሉ። ነገር ግን ይሄ ሴት በመቀያየር አሁን አብርሽ በጣም እየተጀናነነ በጣም ጉራውን አክት እያደረገ ነው። በቃ እሱ ተፈላጊ ካለሱ ወንድ እንደሌለው አድርጎን እያሰበ ያለው በጣም ጉራ አብስቷል። ሂሩታ ላይም ሄርሜላ ላይም በቃ እንዴት ነው አክት የሚያደርገው? በቃ ካለሱ ሌላ ወንድ እንደሌለ በቃ አለ አይደለም። በጣም ነው እየተቀናጠሰ ያለው። ግን በጣም ነው የሚያስጠለብክ ብነግርክ። በጣም ነው ይሄ የሌለህን ባህሪ ልታመጣ እንትን ስትል በጣም እንትንን ፋሽን መቀየር በቃ እንትን ማለት አለባበስን በእርግጥ በፊትም ዘናጭ ነክ የበለጠ ደግሞ አስተካክለሃል። ግን ፀጉርክ ያስጠላል። እሺ ፀጉር ያስጠላል። በጣም የሚያስጠላ ፀጉርን ደስ አላለኝም። እና ተመርመር፣ ተታይ ሁኔታ ሰውነትክ
ተነፋፍቷል። እውነት ነው የምልህ። መጀመሪያ ለምንም ነገር አንተ ስትኖር ነው። በእርግጥ ጭንቀትም ራሱ ያነፋፋል፣ እርግጠኛ ነኝ። ጭንቀት በዚህና በዚህ ውጣ በዚህ አብርሽ እኮ ያለው የቻለው ጉድ አይደለም። በነገራችን ላይ ይችምና ያችምና ይችምና ያችምና አንተና ወንድሙ እዛ እና ብዙ ነገሮች እየደረሰበት ነው እሱ ላይ እውነት ለመናገር ማለት ነው። ለምንድነው ይሄ? ከጭንቀት አንጻር ወጥቼ ትንሽ አየር ልቀይር፣ ፈታ ልበልበት፣ ከእናንተ ጭቅጭቅ ዞር ልበል ማለቱ ወድጄዋለሁ። እኔ በበኩሌ አሪፍ ሀሳብ ነው፣ ቀጥልበት። ነገር ግን እንደዚህ አይደለም። እሺ እንግዲህ መደም ቅመም የሆናችሁት የኔን ሀሳብ ትረዱኛላችሁ። ምክንያቱም እዛ ጋር ሴትዮ ትጠራኛለች፣ ልጆቹ ይጠሩኛል እያልኩኝ ነው የምሰማው ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ። ላይክ እና ሰብስክራይብ እንዳትረሱ። ለምታበረታቱኝ እጅግ አርጌ አመሰግናችኋለሁ፣ ወዳችኋለሁ። ሰላማችሁ ብዝት በል። በሌላ ቪዲዮ እንገናኛለን እላችኋለሁ። ያው እንግዲህ እንደተለመደው ስለነ ሩታና ስለነ አብሬሽ፣ ስነ አቤል፣ ስለነ ሄርሜላ ነው በቃ ካሁን በኋላ የማቀርብላችሁ ውዶቼ። በቃ ካሁን በኋላ እንደዛ ነው የማቀርበው። ምክንያቱም በቃ ስለ እነሱ ለሀሳብ አስተያየታችን ብንሰጥ ብዬ አሰብኩኝ። ያው እኛም ጊዜያችን እንትን ለማለት ሀሳብ ያው እኔም የተሰማኝን ሀሳብ ነው የምናገረው። ሌላውም የተሰማው ሀሳብ ሼር ስለምናደርግ ጥሩ ብዬ ነው የማስበው። በተረፈ ሰላማችሁ ብዝት በልልኝ። ቻው፣ ወዳችኋለሁ።